ሰላም እንዴት ናችሁ? ይህ የኔ ቱቶሪያል ዩቲዩብ ቻናል ነው። ከዚህ በፊት በሰራናቸው ቪዲዮዎች እስከ ቻፕተር 5 ያሉትን የፕሪንሲፕልስ ኦፍ ማርኬቲንግ ማኔጅመንት ቻፕተሮችን አይተናል። በዛሬው የምናየው ቻፕተር 6 ፕራይሲንግ ስትራቴጂ ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን አባል ይሁኑ። ቻፕተር 6 ስለ ፕራይሲንግ ስትራቴጂ ያወራናል። በዚህ ቻፕተር ፕራይስ ማለት ነው ፕራይሲንግ ስትራቴጂዎች የምንላቸው ሴንድ ፕራይስ ሴት ስናደርግ ደግሞ የምንከተላቸው ፕሮሰሶች አሉ። እነሱ ምን ምንድናቸው የሚሉትን አጠር አድርገን እናያለን ማለት ነው። ፕራይስ ምንድነው ስንል እንግዲህ የተለያዩ ፕራይስ አይነቶች አሉ። ለምሳሌ አፓርትመንት እስከሆነ ሬንት እንለዋለን። ለአፓርትመንት ወይም ደግሞ ለቤት ኪራይ የሚከፈል ፕራይስ ታይፕስ ኦፍ ፕራይስ ወይም ደግሞ የፕራይስ አይነት ምን ይባላል? ሬንት ይባላል። ጀስት ግን ምንድነው ፕራይስ ነው። ለትምህርት ለምሳሌ ቲዩሽን ይባላል። ለፊዚሻን ወይም ደግሞ ለዴንቲስት ከሆነ ደግሞ ፊ ምናምን ይባላሉ ማለት ነው። የተለያየ ስም ይሰጠዋል ነው ባጭሩ። ፕራይስ የተለያዩ ሰርቪሶች ላይ እንደ ፕሮዳክቱ አይነቱ እንደ ፕሮዳክት ወይም ደግሞ እንደ ሰርቪሱ አይነት የተለያየ ስም አለው ማለት ነው። ፕራይስ ስንል ግን ምንድነው? the amount of money charged for the product or the service ወይም ደግሞ አንድን ፕሮዳክት በመጠቀማችን ለመጠቀም ወይም አንድ ሰርቪስን ለመገልገል የምንከፍለው አማውንት ኦፍ መኒ ነው። ለምንከፍለው የገንዘብ መጠን የብር መጠን ነው ፕራይስ የምንለው። ወይም አንድን አገልግሎት ወይም አንድን ጥቅም ወይም አንድን ፕሮዳክት ወይም ደግሞ አንድን ሰርቪስ ለማግኘት ምን የምናደርገው ሳክሪፋይ የምናደርገው የምንሰጠው ነገር ጊቭ አፕ የምናደርገው ነገር ወይም ደግሞ ኮንሱመሮች ጊቭ አፕ የሚያደርጉት ነገር ቱ ጌን the benefit to gain the product to gain the service ምን ይባላል? ፕራይስ ይባላል። ፕራይስ ከሌሎቹ ማርኬቲንግ ሚክስ ኤሌመንቶች የምትለየው the only marketing mix that produce revenue ነው። ያ ማለት ማርኬቲንግ ስትራቴጂ ዴቨሎፕ ሲደረግ ሁሉም ማርኬቲንግ ስትራቴጂዎች ኮስት አላቸው። ነገር ግን ፕራይሲንግ ስትራቴጂ ብቻ ምንድናት? revenue የምናገኝባት ኦንሊ ማርኬቲንግ ሚክስ ኤሌመንት ነች ማለት ነው። ሌሎቹ ፕሮሞሽን ቢደረግ ፕሮዳክት ዴቨሎፕ ቢደረግ ዲስትሪቢዩሽን ዴቨሎፕ ቢደረግ ምን አለው? ኮስት አለው። ኦንሊ ፕራይስ ግን ምንድነች? ሶርስ ኦፍ revenue ነች ማለት ነው። ፕራይሲንግ ስትራቴጂ የአንድ ካምፓኒ ፕራይሲንግ ስትራቴጂው በተለያዩ ፋክተሮች አፌክት ይደረጋል። በኢንተርናል እና በኤክስተርናል ፋክተሮች። ኢንተርናል ፋክተሮች ምን ምንድናቸው ስንል የመጀመሪያው ማርኬቲንግ ኦብጀክቲቭ ነው። የካምፓኒው ማርኬቲንግ ኦብጀክቲቭ ፕራይሲንግ ስትራቴጂውን ከፍተኛ፣ ዝቅተኛ ወይም ደግሞ መካከለኛ ፕራይስ ሴት እንዲያደርግ ለሚሰጠው ፕሮዳክት ለሚሰጠው አገልግሎት ምን ያደርጉታል? ኢንፍሉዌንስ ያደርጉታል ወይም ደግሞ ኢምፓክት ያደርገዋል። ይሄ ኢንተርናል ፋክተር ከምንለው ማርኬቲንግ ኦብጀክቲቭ። የካምፓኒው ኦብጀክቲቭ ምንድነው? ሰርቫይቭ ማድረግ ነው ወይ የሚፈልገው? የመጀመሪያው ኦብጀክቲቭ ሰርቫይቭ ማድረግ ሊሆን ይችላል። ሰርቫይቭ ማድረግ ከሆነ ሎ ፕራይስ ሴት ሊያደርግ ይችላል ካምፓኒው ገበያ ውስጥ ለመቆየት። ሁለተኛው ኦብጀክቲቭ ምን ሊሆን ይችላል? ፕሮፊት ማክሲማይዝ ማድረግ ነው። ስለዚህ ፕሮፊት ማክሲማይዝ ማድረግ ከፈለገ ቱ ማክሲማይዝ ፕሮፊት ሃይ የሆነ ፕሪሚየም የሆነ ፕራይስ ሴት ማድረግ ይጠበቅበታል። ሶስተኛው ማርኬት ሼር ሊደርሺፕ መሆን ሊሆን ይችላል። ስለዚህ ማርኬት ሼሩን ለማብዛት ወይም ደግሞ በጣም ብዙ የማርኬት ሼሩን ከ50 ወደ 70% ማሳደግ ከፈለገ ሎ የሆነ ፕራይስ ሴት ማድረግ ይጠበቅበታል። ለምን ሲባል ቱ አትራክት ሞር ከስተመርስ ወይም ደግሞ ብዙ ገዢዎችን አትራክት ማድረግ ስለሚጠበቅበት ማለት ነው። ሌላው ፕሮዳክት ሊደርሺፕ ያ ማለት ሱፐሪየር ሃይ ኳሊቲ ያለው ፕሮዳክት ዴሊቨር ማድረግ ከሆነ ፍላጎትና በኳሊቲ ሊድ ማድረግ ከሆነ የፈለገው ማርኬቱን ሃይ የሆነ ፕራይስ ፎር ደ ሱፐሪየር ፐርፎርማንስ ፕሮዳክቱ ሱፐሪየር ፐርፎርማንስ ጋር ዴሊቨር አድርጎ ሃይ የሆነ ፕራይስ ሴት ማድረግ ይጠበቅበታል። ሌላው ኮምፒቲቲቭ ፕሪቨንት ኮምፒቲሽንስ ወይም ደግሞ ኮምፒቲተሮች እንዳይገቡ ወደ ማርኬቱ ጆይን እንዳያደርጉ መከላከል ከሆነ ስራው ሎ የሆነ ፕራይስ ምን ማድረግ ሊጠበቅበት ይችላል? ሴት ማድረግ ይጠበቅበታል። ስለዚህ እነዚህ ማርኬቲንግ ኦብጀክቲቭ ናቸው። ስለዚህ ቤዝድ ኦን ዘ ካምፓኒስ ማርኬቲንግ ኦብጀክቲቭ ፕራይሲንግ ስትራቴጂው ምንድነው? የተለያየ ነው የሚሆነው ወይም ደግሞ የተለያየ አማውንት ኦፍ ፕራይስ ለፕሮዳክቱ ምን ሊያደርግ ይችላል? ሴት ሊያደርግ ይችላል ማለት ነው። ሌላው ማርኬቲንግ ሚክስ ስትራቴጂውም አሁንም ፕራይሲንግ ስትራቴጂውን አፌክት ያደርጋል። ያ ማለት ማርኬቲንግ ሚክስ ቫሪያብሎች አሉት። ለነሱ ለፕሮዳክት ዴቨሎፕመንት፣ ለፕሮሞሽን፣ ለዲስትሪቢዩሽን የሚያወጣው ኮስት በሙሉ ምን ይደረጋል? ፕራይሲንጉ ላይ ኮንሲደር ይደረግበታል ማለት ነው። ይደረጋል። ስለዚህ ኮንሲደር ተደርጎ ሰውን ፕራይስ ሴት የሚደረገው ምን ያደርጋል? ፕራይሱን ከፍተኛ ወይም ደግሞ ዝቅተኛ እንዲሆን ያደርገዋል ማለት ነው። ለምሳሌ አንድ ድርጅት ከማርኬቲንግ ሚክስ ኤሌመንቱ መካከል ለምሳሌ ዲስትሪቢዩሽን ወይም ደግሞ ፕሌሲንጉ ከፍተኛ የሆነው ብዙ የሆኑ ሪሴለሮችን የሚጠቀም ከሆነ ሚድል ሜኖችን የሚጠቀም ከሆነ ዲስትሪቢዩሽን ሲስተሙ ብዙ ከሆነ ሃይ የሆነ ፕራይስ ሴት ማድረግ ሊጠበቅበት ይችላል ማለት ነው። ስለዚህ ቤዝድ ኦን
ማርኬቲንግ ሚክስ ቫሪያብል ፕራይሱ ይለያያል ማለት ነው። ስለዚህ ኳሊቲ ያለው ፕሮዳክት ዴቨሎፕ ማድረግ ከፈለገ ኳሊቲ ከሆነ ፕሮዳክቱ ሀይ የሆነ ፕራይስ ሴት ያደርጋል፣ ፕሪሚየም ፕራይስ ሴት ያደርጋል። ፕሮዳክት ዴቨሎፕመንት ስቴጁ ደግሞ ወይም ደግሞ ኳሊቲ ኦፍ ፕሮዳክቱ ዴቨሎፕ ሲደረግ አት ሚኒመም ኮስት አት ሚኒመም ኳሊቲ ከሆነ ደግሞ የሆነ ፕራይስ ሴት ያደርጋል። ስለዚህ ማርኬቲንግ ሚክስ ስትራቴጂው ካምፓኒውን የፕራይሲንግ ስትራቴጂ ኢንፍሉዌንስ ያደርገዋል። ሶስተኛ ኮስት የሚያወጣው ቶታል ኮስት ፕሮዳክቱን ለማምረት የሚያወጣው ቫሪያብል ኤንድ ፊክስድ ኮስት ተደምሮ ቤዝመንት ናት ኮስቱ። ስለዚህ ኮስቱም አንደኛ የፕራይሲንግ ስትራቴጂውን ኢንፍሉዌንስ ያደርጋል። ከፍተኛ ኮስት ካወጣ ፕራይሱ ከፍ ይላል ነው ባጭሩ። ዝቅተኛ ኮስት ካወጣ ፕራይሱ ምን ይላል? ዝቅ ይላል ማለት ነው። ሌላ ኤክስተርናል ፋክተር ናቸው። ኤክስተርናል ስንል ደግሞ ከካምፓኒ ቁጥጥር ውጭ የሆኑ ፋክተሮች ናቸው። ያ ማለት ማርኬት ኤንድ ዲማንድ፣ ለምሳሌ ሰፕላይ ኤንድ ዲማንድ የምንለው ማለት ነው። እነዚህ ፕራይስ ሊሚት የሚያደርጉት ዲተርማይን የሚያደርገው ነገር ነው። ስለዚህ የተለያየ ማርኬት የተለያየ ዲማንድ ያለበት ሲቹዌሽን ላይ ፕራይሲንግ ስትራቴጂ የተለያየ ነው። ለምሳሌ ኮምፒቲቲቭ ማርኬት ላይ እና ሞኖፖሊስቲክ ማርኬት ላይ ያለ ካምፓኒ ፕራይሲንግ ስትራቴጂውን ሴት የሚያደርግበት ፍሪደም የተለያየ ነው። ኮምፒቲቲቭ ከሆነ ፍሪደሙ ምን አይደለም፣ በኮምፒቲተሮቹ ምን ያለ ነው፣ ቤዝድ ያደረገ ነው። ስለዚህ ፍሪ አይደለም። የፈለገውን ፕራይስ ሴት አደርጋለሁ ቢል ኮምፒቲሽኑ ላይ ምን ሊያደርግ ቢት ሊደረግ ይችላል። ሞኖፖሊስቲክ ከሆነ ደግሞ ሞኖፖሊ ፓወር ስላለው እንደፈለገ ፍሪደም አለው ፕራይስ ሴት የማድረግ። ስለዚህ ቤዝድ ኦን ማርኬት እና ዲማንዱ የፕራይሲንግ ስትራቴጂውን አፌክት ያደርጉታል። ሌላው ኮምፒቲተሮች የኛ ኮምፒቲተሮች ሴት የሚያደርጉት ምን አለ፣ ፕራይስ አለ፣ ሴት ፕሮዲውስ የሚያደርጉበት ኮስት አለ፣ ኦፈር የሚያደርጉት ፕሮዳክት ታይፕ አለ፣ ኳሊቲው አለ፣ ፊቸሩ አለ። ስለዚህ እነዚህ ነገሮች በሙሉ የኛን ፕራይሲንግ ስትራቴጂ አፌክት ያደርጉታል። ሌሎች ፋክተሮች ኢንፍሌሽን፣ ዲፍሌሽን የምንላቸው፣ ገቨርንመንት ፖሊሲ፣ ሶሻል ኮንሰርን የምንላቸው በሙሉ የአንድን ካምፓኒ ፕራይሲንግ ስትራቴጂ ላይ ተጽዕኖ ያሳድራሉ ማለት ነው። እነዚህ ፋክተሮች ናቸው። ሌላው ኦብጀክቲቭ ነው። ፕራይሲንግ ዲሲሽን ስናደርግ ኦብጀክቲቭ ምንድን ነው? አንድ ካምፓኒ ፕራይስ ሴት ሲያደርግ ምን አስቦ ነው? የመጀመሪያው ሪተርን ኦፍ ኢንቨስትመንት ሪተርን ኢንቨስትመንቱን ለማግኘት፣ ሌላው ፕሮፊቱ ማክሲማይዝ ለማድረግ ትርፉን ከፍተኛ ወይም ደግሞ እንዲያድግ ለማድረግ፣ ሌላው ማርኬት ፖዚሽን ለማግኘት፣ ፕራይሱን ስታቢላይዝድ ለማድረግ ለማረጋጋት፣ በከስተመሮች ፍላጎት በከስተመሮች አቅም መሰረት ፕራይሱን ሴት ማድረግ ስላለበትኝ ፕራይሲንግ ኦብጀክቲቭ አንደኛ ፕራይስ ሴት ማድረግ ኦብጀክቲቭ ምንድነው? አፎርዴብል የሆነ ፕራይስ ሴት ለማድረግ። ሌላው ኮምፒቲቲቭ ለመሆን የካምፓኒውን ቀጣይነት ለማረጋገጥ ሎንግራን ዌልፌር ኦፍ ዘ ካምፓኒ ማለት ነው። ቀጣይነት እንዲኖረው ለማድረግ ምን ማድረግ አለብን? ፕራይስ ሴት እናደርጋለን። ስለዚህ ፕራይስ ሴት የምናደርግበት ኦብጀክቲቮቻችን እነዚህ ናቸው ማለት ነው። ሌላኛው ፕራይስ ሲቲንግ ፕሮሰስ ነው። ፕራይስ ሲት ስናደርግ የምንከተላቸው ፕሮሰሶች አሉ። የመጀመሪያው ዲማንዱን ማወቅ ይጠበቅብናል። ሁለተኛው ኮስቱን ቫሪያብል ኤንድ ፊክስድ ኮስታችንን ዲተርማይን ማድረግ አለብን። ሶስተኛው ላይ የኮምፒቲተሮችን ኮስት፣ የኮምፒቲተሮችን ሴሊንግ ፕራይስ፣ የኮምፒቲተሮችን ኦፈርስ ወይም ደግሞ ፕሮዳክት ማወቅ ይጠበቅብናል። አራተኛው ፕራይሲንግ አፕሮቻችንን መምረጥ፣ ኮስት ቤዝድ ነው፣ ቫልዩ ቤዝድ ነው፣ ኮምፒቲተር ቤዝድ ፕራይሲንግ ስትራቴጂን የምንጠቀመው ወይም ደግሞ ሜትድ ተጠቅመን ነው ፕራይሳችንን ሴት የምናደርገው የሚለውን ነገር መወሰን ይጠበቅብናል ማለት ነው። ፕራይሲንግ ስትራቴጂዎችን ስን የመጀመሪያው ኮስት ቤዝድ ነው። ኮስት ቤዝድ ፕራይሲንግ ስትራቴጂ ጋር ስንመጣ ማርክአፕ ፕራይሲንግ ወይም ደግሞ ኮስት ፕላስ ፕራይሲንግ ይባላል። እዚህ ጋር ስታንዳርዳይዝ ፕሮዳክቱ ስታንዳርዳይዝ ካልሆነ ምን ሊደረግ ይችላል? ኮስት ፕላስ ሳም አማውንት ኦፍ መኒ ወይም ደግሞ ሳም አማውንት ኦፍ ማርጂን ይደረጋል ማለት ነው። ስለዚህ ማርክአፕ ፕራይሲንግ ወይም ደግሞ ኮስት ፕላስ ፕራይሲንግ እንዴት ነው ካልኩሌት የምናደርገው? ማርክአፕ ፕራይሲንግ is equals to unit cost over 1 minus the desired return on sales ማለት ነው። ስለዚህ ኮስት ዩኒት ኮስት አለ። ለምሳሌ ኮስቱ 10 ብር ከሆነ ያወጣ ነው 25% ማትረፍ ከፈለግ ሰው 1 ሲቀነስ 0.25 አድርገን ሰው 10 ሲካፈል ለ0.75 ምን ይመጣልናል? ሴሊንግ ፕራይስ ወይም ደግሞ ማርክአፕ ፕራይስ ሴሊንግ ፕራይሱን ይሰጠናል ማለት ነው። በዚህ መንገድ ካልኩሌት ማድረግ እንችላለን። ሁለተኛው ታርጌት ፕራይሲንግ ነው። ይሄ ደግሞ ምንድነው? ፊክስድ የተደረገ ታርጌት ሪተርን አለ። ያ ማለት በዚህ አመት ይሄን ያህል ፐርሰንት ማትረፍ አለብን ወይም ደግሞ ይሄን ያህል ብር ማትረፍ አለብን ብሎ ከወሰነ ካምፓኒው
ያንን ያህል አማውንት ሪተርን ሊያስገኝ የሚችል ፕራይስ ሴት ያደርጋል ማለት ነው። ስለዚህ በዚህ አመት 200 ሺህ ብር ማትረፍ አለብኝ ካለ አንድ ድርጅት 200 ሺህ ብር ትርፍ የማገኘው ፕሮዳክቱን በስንት ብር ብሸጠው ነው ማለት ነው። እሱን ለማግኘት ታርጌት ሪተርን ፕራይስ ኢኳልስ ዩኒት ኮስት ሴት ፕላስ ዲዛይር ሪተርን ታይምስ ኢንቨስትድ ካፒታል ኦቨር ዩኒት ሴልስ በሚል ፎርሙላ መሰረት በታርጌት ፕራይሲንግ ፕራይሱን ሴሊንግ ፕራይሱን ማወቅ እንችላለን ማለት ነው። ሌላኛው ብሬክ ኢቨን ፕራይሲንግ ነው። ያ ማለት ዜር ኢዝ ኖ ሉዝ ዜር ኢዝ ኖ ፕሮፊት ማለት ነው። ሶ ፕሮፊት ኢዝ ኢኳል ቱ ዜሮ ሲሆን ማለት ነው። ዜሮ ሲሆን ዜሮ የሆነ ፕሮፊት ዜሮ ሉዝ ዜሮ ፕሮፊት የምናገኝበት ነው። ሶ ቶታል ፊክስድ ኮስት ኦቨር ኮንትሪቢዩሽን በማድረግ ብሬክ ኢቨን ፖይንቱን ማግኘት እንችላለን። ሶ ብሬክ ኢቨን ሴልስ ነው ፊክስድ ኮስት ፕላስ ቫሪያብል ኮስት ኦቨር ዘ ቮሊዩም ኦፍ ዘ ፕሮዳክሽን አድርገን ኦንሊ ኮስቱን ከቨር አድርገን ኪሳራም ሳይኖር ትርፍም ሳይኖር at ዜሮ ሌቭልስ ኦፍ ፕሮፊት ኤንድ ዜሮ ሌቭልስ ኦፍ ሉዝ ምን ማድረግ እንችላለን? ሴሊንግ ፕራይሳችንን ሴት ማድረግ እንችላለን። ሌላው ማሪጂናል ኦር ኢንክሪመንታል ኮስት ፕራይሲንግ ነው። እዚህ ጋር ምንድነው ፕራይሱ ሴት የሚደረገው መጨረሻ ላይ በተመረተውና መጨረሻ ላይ በሚሸጠው ፕሮዳክት ነው ማለት ነው። እዚህ ጋር አዲሽናል ቫሪያብል ኮስት አለው። ያ ማለት ኤንድ አዲሽናል ዩኒት ኦፍ አውትፑት መጨረሻ ላይ የተመረተው ፕሮዳክት እሱ የተመረተበት ኮስት እና እሱ የሚሸጥበት ፕራይስ the base for the selling price of the whole product ማለት ነው። ስለዚህ ካምፓኒው መጨረሻ ላይ የተመረተውን አዲሽናል አውትፑት መሰረት አድርጎ ወይም ደግሞ ፕሮዳክት መሰረት አድርጎ የዛን ፕሮዳክት ኮስት የዛን ፕሮዳክት ፕራይሲንግ እንደ ቤዝመንት ይጠቀመዋል ማለት ነው። ሌላው ቫልዩ ኦር ዲማንድ ቤዝድ ፕራይሲንግ ነው። ሶ ዲማንድ ወይም ደግሞ ቫልዩ ቤዝድ አድርገን እንዴት ነው ፕራይስ ሴት የምናደርገው? የመጀመሪያው ፕሪሲቭድ ቫልዩ ፕራይሲንግ ነው። ፕሪሲቭድ ቫልዩ ፕራይሲንግ የምንለው ሻጮች የገዢዎችን ፍላጎት ገዢዎች ለዛ ፕሮዳክት ያላቸው ቫልዩ ምንድን ነው የሚሰጡት ዋጋ ከፍተኛ የሆነ ዋጋ ያ ማለት ከፍተኛ ያንን ፕሮዳክት የራሳቸው የማድረግ ከፍተኛ የሆነ ጉጉት ካላቸው ፍላጎት ካላቸው ፕራይሱ ምን ይደረጋል? adjust ይደረጋል based on the image of the buyer's image for the product for the live the channel for the warranty for ሌሎች ምኖች ፊቸሮችን ነው ሌሎች ሜትሪክሶችን መሰረት አድርገን ያን ገዥ ለዛ ፕሮዳክት የሚሰጠው ኢሜጅ ፖዚቲቭ ከሆነ ፕራይሱን ከፍ ያደርጉታል ማለት ነው። ኢሜጅ buyer's image for the product the base for pricing strategy ማለት ነው። ሌላው value pricing ነው። እዚህ ጋር ደግሞ ምንድነው value pricing ስንል ሎያል ከስተመሮችን ፌር የሆነ ሎው ፕራይስ ዊዝ ኳሊቲ ኦፈር ማድረግ መቻል። ካምፓኒዎች ኳሊቲ ያለው ፕሮዳክት ፌር የሆነ ሎው ፕራይስ ሴት በማድረግ ከስተመሮችን ምን የሚያደርጉበት ነው? አትራክት የሚያደርጉበት ነው። ሞር if the customers are value conscious ከሆኑ ያ ማለት ስለ አንድ ፕሮዳክት ጠቃሚነት value conscious ከሆኑ ያን ፕሮዳክት አትሎ ፕራይስ ስለመጣ ኳሊቲ የለውም ብሎ አይስቡ። ያ ማለት ኳሊቲ ፕሮዳክት ዊዝ ፌር ሎ ፕራይስ ሴት በማድረግ ከስተመሮችን አትራክት የማድረግ ሂደት ነው ቫልዩ ፕራይሲንግ ስትራቴጂ። ቫልዩ ፕራይሲንግ ስትራቴጂ ምን ይፈልጋል? ሪ ኢንጂነሪንግ ዘ ኦፕሬሽን ዘ ፕሮዳክሽን ፕሮሰስን ሪ ኢንጂነሪንግ መደረግ ይጠብቅበታል። ለምን ሲባል ኮስቱ ሎው እንዲሆን ፕራይሲንግ ሴሊንግ ፕራይሱ ሎው እንዲሆን ከተፈለገ የፕሮዳክሽን ሲስተሙ ኦፕሬሽን ሲስተሙ ምን መደረግ አለበት? አፕዴት መደረግ አለበት። አፕዴት በተደረገ ጊዜ ለምሳሌ የሰው ኃይል ኮንተቀት ወደ ቴክኖሎጂ መሄድ እንደዚህ ሮቦቶች መጠቀም እንደዚህ ምናምን without sacrificing the quality of product producing quality product and selling the quality product at a fair low price to attract a large number of value conscious customers ማለት ነው። እሱ ነው። ሌላው ኮምፒቲሽን ቤዝድ ፕራይሲንግ ነው። ያ ማለት የኮምፒቲተሮችን ሴሊንግ ፕራይስ መሰረት አድርገን ከኮምፒቲተሮቻችን አንፃር ፕራይሳችንን ሴት ልናደርግ እንችላለን። የመጀመሪያው ጎይንግ ሬት ፕራይሲንግ ነው። ቤዝድ ኦን ኮምፒቲተርስ ፕራይስ ላርጅሊ ቤዝድ ኦን ኮምፒቲተር ሰውየው የሚሸጠው ኮምፒቲተሮቻችን በ50 ብር ከሆነ የሚሸጡት እኛም በ50 ብር ልንሸጥ እንችላለን። ወይም ደግሞ ከነሱ ከፍ ልናደርግ ወይም ከነሱ ዝቅ ልናደርግም እንችላለን። እሱ ምን ይባላል? ኦንጎይንግ ፕራይሲንግ። ሌላው ኦሽን ቤዝድ ፕራይሲንግ ያ ማለት ደግሞ በጫራታ ነው። እዚህ ጋር ሶስት ነገሮች አሉ ማለት ነው። የመጀመሪያው እንግሊሽ ኦሽን የምንለው ያ ማለት አሴንዲንግ ባይንድስ ነው። እዚህ ጋር ምን ያደርጋል? አንድ ሴለር አለ፣ ብዙ ገዢዎች አሉ፣ አንድ ሻጭ አለ።
ሶ እንትን ገዢዎቹ ፕራይሱ ምን ያደርጋሉ? ከዝቅተኛ ጀምረው ወደ ላይ እየጠሩ ከፍ እያሳደጉ ይሄዳል። የመጨረሻው ደረጃ ላይ ሲደርስ የመጨረሻ ደረጃውን ፕራይስ ሴት ያደረገው ገዥ ፕሮዳክቱን ይወስዳል ማለት ነው። ዱች ኦሽን የምንለው ደግሞ ዲሴንዲንግ ባይንድ የምንለው ልክ የዛኛው ተቃራኒ ነው። ሴለሩ ምን ያደርጋል? መሸጫ ዋጋውን ሀይ የሆነ ፕራይሱን አናውንስ ያደርጋል። ከዛ ገዢዎቹ ደግሞ እየቀነሱ ለምሳሌ 7 ሚሊዮን ብር ብሎ ሻጩ ከተናገረ አንዱ በ6.5 ሚሊዮን ብር ልውሰደው፣ አንዱ ደግሞ በ6 ሚሊዮን ብር ልውሰደው እያለ ምን ይላል ይሄዳል ማለት ነው። ሶ ይሄ ምን ይባላል? ዱች ወይም ደግሞ ዲሴንዲንግ ባይንድ ይባላል። ሌላው ሴልድ ባይንድ ኦሽን የምንለው እዚህ ጋር ደግሞ አንዱ የአንዱን ፕራይስ አያውቅም። ስለዚህ ተጫራቾች ወይም ደግሞ ገዢዎች ምን አድርገው ነው መግዣ ዋጋቸውን ሲልድ አድርገው በኢንቨሎፕ ነው የሚያስገቡት። ሻጩ ብቻ እየከፈተ ያያል። ገዢዎቹ ግን አንዱ የአንዱን ምን አያውቅም? ፕራይስ አያውቅም ማለት ነው። ሶ በዚህ መንገድ ምን ሊደረግ ይችላል? ፕራይስ ሴት ሊደረግ ይችላል። ሌላው ፋይናሊ ሴሌክት ፕራይሲንግ ነው። ሶ በዚህ መሰረት እነዚህ ስትራቴጂዎችን ተጠቅመን መሸጫ ዋጋችንን ሴሌክት ማድረግ ይጠበቅብናል። ሶ ፕራይሳችንን ሴሌክት ስናደርግ ኮንሲደር ማድረግ ያለብን ፋክተሮች አሉ። ኮንሱመር ሳይኮሎጂ ኤንድ ፕራይሲንግስ፣ the impacts of marketing activity, companies pricing policy, gain and risk sharing pricing, impact of price on the parties። እነዚህ ነገሮች በሙሉ ግምት ውስጥ አስገብተን ነው ፕራይሳችንን ሴሌክት ማድረግ የሚጠበቅብን። ሌላው ኒው ፕሮዳክት ፕራይሲንግ ነው። ኒው ፕሮዳክት ፕራይስ እንግዲህ አዲስ ፕሮዳክት ዴቨሎፕ ከተደረገ በኋላ ምን አይነት ፕራይሲንግ ስትራቴጂ መጠቀም አለብን ካል የመጀመሪያው ፕራይስ ስኪሚንግ ነው። ፕራይስ ስኪሚንግ የሚባለው ሀይ የሆነ ፕራይስ ሴት ማድረግ ነው። ለዛ ፕሮዳክት ሀይ የሆነ ፕራይስ ሴት ማድረግ ኢንሴንስ ፕሮዳክቱ ምንድነው? ፕሪሚየም ፕሮዳክት ነው። ከስተመሩ ምናልባት ታርጌት ማርኬቱ ኒች ሊሆን ይችላል። ሀይ አፎርዴብል ሀይ ፓወር ያላቸው ወይም ደግሞ ሀይ ኢንካም ያላቸው ግሩፕስ ኦፍ ከስተመር ሊሆኑ ይችላሉ ባየሮቹ። ይሄ ምን ይባላል? ፕራይስ ስኪሚንግ ነው። ሁለተኛው ፐነትሬቲንግ ነው። ሴቲንግ ሎው ፕራይስ ዳን ኮምፒቲተርስ ማለት ነው። ዝቅተኛ ፕራይስ ሴት በማድረግ ቶታል ማርኬቱን ፐነትሬት ማድረግ መቆጣጠር መቻል የሚያስችል የፕራይሲንግ ስትራቴጂ ነው። ሌላው ፕራይስ አጀስትመንት ስትራቴጂ፣ ድርጅቶች እንዴት ነው ፕራይሳቸውን አጀስት የሚያደርጉት ስንል በተለያየ ምክንያት ወይም ደግሞ የተለያየ ስትራቴጂ መሰረት አድርገው ፕራይስ አጀስትመንት ሊካሄድ ይችላል። የመጀመሪያው ጂኦግራፊካል ፕራይሲንግ አጀስትመንት ነው። ይህ ማለት ለተለያዩ ሎኬሽን የተለያየ ፕራይሲንግ ስትራቴጂ ወይም ደግሞ የተለያየ መሸጫ ዋጋ መተመን ይቻላል። ዲፈረንት ሎኬሽን ዲፈረንት ካንትሪስ ዊዝ ዲፈረንት ፕራይስ ማለት ነው። የተለያዩ ቦታዎች የተለያዩ ሀገሮች የተለያየ ሴሊንግ ፕራይስ ሊኖር ይችላል። ጂኦግራፊ ኢዝ ዘ ቤዝ ፎር ፕራይስ ዲስክሪሚኔሽን። ለምሳሌ ፕሮዳክቱ የሚመረትበት አካባቢና ፕሮዳክቱ ተጓጉዞ የሚሄድበት አካባቢ ተመሳሳይ ፕራይሲንግ ስትራቴጂ የለውም። ፕሮዳክቱ ተጓጉዞ የሚሄድበት አካባቢ ላይ ፕራይሱ ላይ ምን አለ? የትራንስፖርቴሽን ኮስት ይጨመርበታል። ፕሮዳክቱ የሚመረትበት አካባቢ ላይ ሪላቲቭሊ ከዛኛው አካባቢ የትራንስፖርቴሽን ኮስቱ ዝቅ ብሎ ይሸጣል ማለት ነው። ሌላው ፕራይስ ዲስካውንት ነው። በተለያየ ምክንያት ፕራይስ ምን ሊደረግ ይችላል? ዲስካውንት ወይም ደግሞ አድቫንስ ሊሰጡ ይችላሉ ካምፓኒዎች። ሌላው ፕሮሞሽናል ፕራይሲንግ ነው። ቤዝድ ኦን ዲፈረንት ስቲሙሌሽን ቴክኒኮች ማለት የመግዛት ፍላጎትን ኢንሃንስ ለማድረግ ስቲሙሌት ለማድረግ ፕሮሞሽናል ፕራይሲንግ አለ። ለምሳሌ ሉዝ ሊደር ፕራይሲንግ፣ ቢሎ ኮምፒቲተርስ ፕራይስ፣ ከኮምፒቲተሮች ዝቅ ያለ ፕራይስ ሴት አድርጎ ፕሮሞት ማድረግና ገዢዎች እንዲገዙ ማነሳሳት። ስፔሻል ፕራይሲንግ፣ ስፔሻል ፕራይስ ፎር ሰርቴን ሲዝን፣ ለሆነ ጊዜ ብቻ የሚቆይ የዋጋ ቅናሽ በማድረግ ከስተመሮችን አትራክት ማድረግ። ካሽ ሪቤት ካምፓኒ ምንድነው? ስፔሲፊክ ታይም ላይ ምን አለ የሆነ ከት የሆነ ሊስት ኦፍ ፕራይስ ሴት ማድረግ መቻል፣ ወይም ይሄን ያህል ጊዜ ይሄን ያህል ይመለስለታል። ሌላው ሎ ኢንተረስት ፋይናንስ፣ ያ ማለት ምንድነው? ሎ ኢንተረስት ሬት ያለው ክሬዲት መስጠት፣ ሎንግ ተርም ክሬዲት ዊዝ ሎ ኢንተረስት ያለው ክሬዲት በመስጠት እንዲገዙ ማድረግ። ያ ማለት ሪል ስቴቶች ምናምን ብዙ ጊዜ የሚጠቀሙት ማስታወቂያ ላይ የምንሰራው አይነት ማለት። ሌላው ሎንግ ፔመንት ተርምስ፣ ያ ማለት በረዥም ጊዜ ክፍያ ምን ማድረግ መቻል? እንዲገዙ ማድረግ መቻል። አሁንም እዚህ ጋር ሪል ስቴቶች ላይ ምናምኖች ላይ እንደዚህ አይነት ነገሮች አሉ። ዋረንቲ ኤንድ ሰርቪስ ኮንትራክትስ፣ ያ ማለት አዲንግ ኤ ፊው ፍሪ ሎ ኮስት ዋረንቲ ኤንድ ሰርቪስ ኮንትራክት ማለት። ሌላው ሳይኮሎጂካል ፕራይሲንግ ኦር ዲስካውንትስ፣ 400 ብር ከማለት ይልቅ 399 ብር፣ 300 ብር ከማለት ይልቅ 299 ብር ወይም ደግሞ ምናምን ማድረግ መቻል። ሳይኮሎጂካሊ
1000 ብር ከምትለው አንዱ 900 ምናምን 999 ብር ላይ የቀነሰ ይመስለናል ሰው ከስተመሩ። ሶ እንደዚህ የሳይኮሎጂካል ፕራይሲንጎችን መጠቀም ነው። ሌላው ዲስክሪሚኔት ፕራይሲንግ ነው። ዲስክሪሚኔት ማድረግ መቻል ስትራቴጂው ልክ እንደ ቅድሙ አይነቶች ናቸው። ኦልሞስት ተመሳሳይ የሆነ ሀሳብ ነው ያላቸው እዚህ ጋር ተመሳሳይ የሆኑ ፕሮዳክቶችን ዊዛውት ፕሮፖርሽናል ዲፈረንት ዲስክሪሚኔት አድርጎ መሸጥ ቤዝድ ኦን ሴግመንት የተለያዩ የመጀመሪያው ሴግመንት ከስተመር ሴግመንት ፕራይሲንግ ነው። ሶ ግሩፕ ኦፍ ከስተመሮች አሉ ዲፈረንት ሴግመንቶች አሉ። ሶ የተለያየ ፕራይሲንግ ስትራቴጂ ፎር ደ ሴም ፕሮዳክት ኤንድ ሰርቪስ ሴት ሊደረግ ይችላል ማለት ነው። ለምሳሌ ቲያትር ኮስት ፎር ዲፈረንት ቺልድረን ኤንድ ግሮውን ፒፕል ለምሳሌ ፊልም ቤት ለህፃናትና ለትልልቅ ሰዎች የተለያየ ፕራይሲንግ ስትራቴጂ ሊኖር ይችላል። ሶ ከስተመሮችን ትልልቅ ሰዎችና ህፃናት መሆናቸው ሴግመንት ነው። ሌላው ፕሮዳክት ፎርም ፕራይሲንግ ማለት ቤዝድ ኦን ደ ፕሮዳክት ቨርዥንስ ኦፍ ፕሮዳክትስ ሃቭ ዲፈረንት ፕራይስስ ዲፈረንት ቨርዥን ኦፍ ፕሮዳክት ሃቭ ዲፈረንት ፕራይስስ ሶ እንደየ ፕሮዳክቱ ቨርዥን ሞዴል የተለያየ ፕራይስ ስትራቴጂ ሴት ሊደረግ ይችላል። ኢሜጅ ፕራይሲንግ ሶ ደ ካምፓኒስ ፕራይስ ደ ሴም ፕሮዳክት አት ደ ሴም ዲፈረንት ሌቭል ቤዝድ ኦን ደ ኢሜጅ ዲፈረንት ነው። ዘ ሴም ነው ፕሮዳክቱ ግን ዲፈረንት ሌቭል ፕራይስ ሊኖሩ ይችላል ቢኮዝ ደ ፕሮዳክትስ ሃቭ ዲፈረንት ኢሜጅስ ኦፍ ፍሮም ደ ከስተመር ስላለ። ሌላው ቻናል ፕራይሲንግ ያማንደው ቤዝድ ኦን አውትሌትስ ሬስቶራንቶች ላይ ፋስት ፉድስ ሌሎች ጋር ስንሄድ ተመሳሳይ ፕሮዳክቶች የተለያዩ ዋጋ አላቸው። ለምሳሌ ሱቅ ላይ የውሃ ሃይላንድ 30 ብር ሊሆን ይችላል። ሬስቶራንት ላይ ደግሞ 40 ብር ሊሆን ይችላል። አየር መንገድ ላይ ደግሞ 50 ብር ሊሆን ይችላል። ሶ ቤዝድ ኦን ደ አውትሌት ቤዝድ ኦን ደ ቻናል ምን ሊሆን ይችላል የተለያየ ሊሆን ይችላል። ሌላው ሎኬሽን ፕራይሲንግ ነው። ሶ ዲፈረንት ሎኬሽን ዲፈረንት ፕራይስ ሴት ሊደረግ ይችላል ማለት ነው። ለምሳሌ ስቴዲየም ውስጥ የተለያዩ ምኖች አሉ መቀመጫዎች አሉ። ሶ እንደየመቀመጫዎቹ የተለያየ ምን አለ ፕራይስ አለ። ሌላው ታይም ፕራይሲንግ ነው። ቤዝድ ኦን ታይም ከሰዓት ሲሆን ከጧት ሲሆን ዊኬንድ ሲሆን ምናምን የተለያዩ ፕራይሲንግ ሴት ማድረግ እንችላለን ቤዝድ ኦን ዲፈረንት ፋክተርስ ማለት ነው። ሌላው ፕሮዳክት ሚክስ ፕራይሲንግ ስትራቴጂ ነው። ፕሮዳክት ሚክስ ፕራይሲንግ ስትራቴጂ ስንል ምን ያካትታል? የመጀመሪያው ፕሮዳክት ላይን ፕራይሲንግ ያ ማለት ለአንድ ፕሮዳክት ላይ በሴም የሆነ ፕራይስ ወይም ፕራይስ ሴት ማድረግ ነው። ሶ ፕሮዳክት ላይኑ ጋር ደግሞ ደረጃ 3 የሚልም ነገር ሊኖረው ይችላል። ሶ ሚድል ሎወር ሚድል ኦር ሃይ የሆነ የፕሮዳክት ሌቭል ሊኖረው ይችላል። በዛ መንገድ ምን ማድረግ እንችላለን? ፕራይስን ሴት ማድረግ መቻል። ሌላው ኦፕሽናል ፕሮዳክት ፕራይስስ ኦፕሽናል ፕሮዳክት ፕራይስ ስንል ደግሞ ከሜን ፕሮዳክቱ ጋር የሚሸጡ ኢን ኦርደር ቱ ኢንሃንስ ደ ሜን ፕሮዳክት የሚሸጡ ምናሉ ኦፕሽናል አክሰሰሪዎች ወይም ኦፕሽናል ፕሮዳክቶች አሉ። ሶ እነሱ ጋር ምን ይደረጋል? ፕራይስ ሴት ይደረጋል። ለምሳሌ ስልክ ሲገዛ አንድ ሰው ስልክ ይገዛል። ቻርጀር መግዛት ግዴታው ነው። ነገር ግን አብሮ ምን ሊገዛ ይችላል? ወይ ከበር ሊገዛ ይችላል፣ ኤርፎን ሊገዛ ይችላል፣ ኤርፓድ ሊገዛ ይችላል። ሶ እነዚህ የስልኩ ከበር የስልኩ ስቲከር ባይኖር ስልኩ ይሰራል አይደለ? ነገር ግን ከሴፍቲ አንፃር ከምን አንፃር ኢንሃንስ ለማድረግ ፕሮዳክቱን ወይ ስክሪን ወይም ደግሞ ግላስ ሊገዛ ይችላል፣ ስቲከር ሊገዛ ይችላል፣ ወይም ደግሞ ከበር ሊገዛ ይችላል። እነዚህ ኦፕሽናል ናቸው። ሶ ለነዚህ ኦፕሽናል ፕራይሲንግ ከሜን ፕሮዳክቱ ጋር ፕራይስ ሴት ይደረግላቸዋል። ሌላው ካፒቲቭ ፕሮዳክት ፕራይሲንግ ካፒቲቭ የምንለው ደግሞ ልክ እንደዛኛው ሆኖ እዚህ ጋር ምንድነው ካፒቲቭ እነዚህ ጋር ግን የሚሸጡ ፕሮዳክቶች ሜን ፕሮዳክቱ ያለ እነዚህ አይሰራም። ለምሳሌ ስልክ ስንገዛ ቻርጀር ባንገዛለት ቤታችን ቻርጀር ባይኖርና ስልኩን ግን ስንገዛ እንዲቀንስልን ብለን ቻርጀሩን ተው ስልኩን ብቻ ስጠኝ ብለን ብንወስደው ስልኩ ያለ ቻርጀር አይሰራም። ቻርጀር ምንድነው? ካፒቲቭ ፕሮዳክት ነው። ስለዚህ ካፒቲቭ ፕሮዳክቶች ምን ይደረጋሉ? ከሜን ፕሮዳክት ጋር ፕራይሳቸው ሴት ይደረግላቸዋል። ሌላው ባይ ፕሮዳክት ፕራይሲንግ ነው። እዚህ ጋር ደግሞ ልክ እንደዛ አሁንም ፕራይስ ሴት ይደረጋል። ለምን ለማድረግ ነው? ፕሮዳክቱን የሜን ፕሮዳክቱን ሞር አትራክት ለማድረግ የተለያዩ አብረው ላሉት የፕሮዳክቱ አክሰሰሪዎች የተለያየ ፕራይስ ሴት ሊደረግ ይችላል። ሌላ ፕሮዳክት በንድል ፕራይሲንግ ነው። ግሩፕ ኦፍ ፕሮዳክትን አስ ሲንግል ፕራይስ ወይም ደግሞ በዝቅተኛ ዋጋ መሸጥ ማለት ነው። ያ ማለት አንድ እቃ ሲሸጥ 500 ብር ከሆነ የሚሸጠው ሁለት ከሆነ በ450 መሸጥ እንደዚህ ማለት ነው። ሶ እነዚህ አይነት ፕሮዳክት በንድል ፕራይሲንግ ይባላል ማለት ነው። ሶ አጠቃላይ እነዚህ አይነት ፕራይሲንግ ስትራቴጂዎች መጠቀም እንችላለን። ሶ በስለ ፕራይሲንግ ስትራቴጂ ያሉት ሀሳቦች እነዚህ ናቸው። ሌሎችም አሉ ኤክስፕሎር እና ማንበብ ከፈለጋችሁ እንግዲህ ከዚህ
የበለጡ አይዲያዎች አሉ ስለ ፕራይሲንግ። ሜን የሚባሉት እነዚህ ናቸው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ስለተከታተላችሁ እናመሰግናለን። ይሄ የቲቶሪያል ዩቲዩብ ቻናል ነው። ሰብስክራይብ በማድረግ የቻናላችን አባል ይሁኑ።